በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ የዛሬ ርዕስ የስኬታማ አንተርፕረነር ልዩ ባህሪያትና ዋና አስተሳሰብ ምንድናቸው የሚል ነው። What are the unique characteristics and key mindsets of a successful entrepreneur የሚል ነው። በማያቋርጠው የቢዝነስ ዓለም ውስጥ ለውጥ የአንተርፕረነር የስኬት ምንጭ ከየት ነው የሚመጣው? አንተርፕረነር ማለት ምንድን ነው? አንተርፕረነር ማለት ከተራ የመዝገበ ቃላት ትርጉም በላይ ነው። አንተርፕረነር በራዕይ አዲስ ነገር የመፍጠር የተሰላ አደጋ የሚደፍር የለውጥ መሐንዲስ ነው። አንተርፕረነር ሌሎች እንደ ችግር የሚያዩት እሱ ግን እንደ አማራጭ የሚያይ ህልሙን ወደ እውነት የሚቀይር በአስተማማኝ ያልሆኑ ሁኔታዎች ሆኖ ለውጥ የሚፈጥር የውጤት ሰው ነው። አንተርፕረነር ሀሳብና ምኞት ብቻ አይደለም ያለው፣ የስራና የተግባር ሰውም ነው። በዓላማና በእምነቱም የጸና ነው። በዚህም ከሌሎች ሰዎች ልዩነት ይፈጥራል። ለአንተርፕረነሩ ውድቀትና ችግር እንቅፋት አይደሉም፣ ለመማርና እድገት እድል የሚፈጥሩ እንጂ። አንተርፕረነሩ ከሌሎች ብዙሃን ሰዎች የሚለየው ልዩ ባህሪያትና ከተፈጥሮ የተሰጠው ልዩ ተሰጥኦ እንዲሁም ከልምድ፣ ከትምህርት፣ ከስልጠና ያገኘው እውቀት፣ ክህሎት፣ ችሎታና ልምድ ተጠቅሞ የህብረተሰቡን ችግር ይፈታል። የወደፊት ጊዜያትን የሚቀይሩ የፈጠራ ግኝቶችንም ያስፋፋል። ዋና የአንተርፕረነር መለያ ባህሪያትና አስተሳሰብ፣ አንደኛ አርቆ የሚያስብ ቪዥነሪ ቲንኪንግ፣ ከዓላማ እና እድሎች አኳያ ሁኔታዎችን በመገምገም ትልቁ ስዕል የሚያይ የማስተዋል ችሎታ ያለውና የመጪ ጊዜ ክስተቶችን እና አቅጣጫዎችን የሚፈጥሩት ተጽዕኖ አስቀድሞ በመረዳት ተገቢ እርምጃዎችን የሚወስድ ነው። ሁለት ለቢዝነስ ወይም ፕሮጀክቱ ጥልቅ ፍላጎትና ፍቅር ያለው ፓሽን፣ ምንም እንኳን ችግሮች ቢያጋጥሙት ለቢዝነሱ ከፍተኛ ፍላጎትና ፍቅር ያለው ስኬታማ ሰው ነው። ሶስት አይበገርነትና ጽናት ሬዚሊየንስ ኤንድ ፐርሲቨረንስ፣ እውነተኛ መሆንና በጽናት መቀጠል። ምክንያቱም 90% የሚሆኑ ቢዝነስ ጀማሪዎች ይወድቃሉ፣ 10% የሚሆኑ ደግሞ በመጀመሪያ ዓመት ከስረው ከገበያ ይወጣሉ። አንተርፕረነሩ ግን ከውድቀት ትምህርት ወስዶ በጥንካሬና በጽናት በማለፍ ከመሰናክሎቹ በኋላ ስኬት በማስመዝገብ ቻይነትና በጽናት በመቀጠል አንዱ መለያ ባህሪው ነው። አራተኛ ከተጨባጭ ሁኔታዎች ጋር ማስማማት አዳፕታቢሊቲ፣ በሚለዋወጠው ዓለምና አካባቢ በሚፈጠረው ቀውስ ሳይደናገጥ በገበያ፣ በደንበኞች ባህሪያትና በቴክኖሎጂ መለዋወጥ በተለይ በማይታዩ ክስተቶች ለምሳሌ እንደ ወረርሽኝ፣ እንዳለፈው የኮቪድ አይነት ወዘተ ያሉ የሚፈጠሩ እድሎችን በመለየት ካልተጠበቁ
ለውጦችና የተወዳዳሪዎች የገበያ ማስፋፋት አስቀድሞ አልፎ በመገኘት እድሎቹን ይጠቀማል። 5. ፈጠራና የፈጠራ ግኝቶች ክሪኤቲቪቲ ኤንድ ኢኖቬሽን በፈጠራ አዲስ ሀሳብ በማመንጨት ኢኖቬሽን ደግሞ የተፈጠረውን ሀሳብ ወደ ተጨባጭና እውነተኛ ተግባር በመለወጥ የችግሮችን መፍትሄዎች ይፈጥራል። በጥራት የሚመራ ልዩ የቢዝነስ ሞዴል በመፍጠር ለአዲስ ገበያና ለደንበኞች የሚሆኑ ምርቶች፣ አገልግሎቶች ያቀርባል። ለኢንዱስትሪውም ለውጥ ይፈጥራል። 6. ጠንካራ የሥራ መንፈስ መፍጠር ስትሮንግ ወርክ ኤቲክስ ከምንም ተነስቶ ቢዝነስ መፍጠርና መገንባት ቀላል ባይሆንም ዋና ዓላማው ስኬት ማዕከል በማድረግ አንተርፕረነሩ ጊዜውን በአግባብ በመጠቀም በከፍተኛ ጥራት በከባድ የሥራ ሂደት ችግሮችን በመቋቋም በተለይ የማህበራዊና የኢኮኖሚያዊ ችግሮች ሲኖሩ ራዕዮቹን የሚሳኩበት መንገድ ይፈጥራል። ከሁሉም በላይ ደግሞ ዓላማዎችን ለውጤት ያበቃል። 7. በስሌት የተመሰረተ ስጋቶችን ይደፍራል። ካልኩሌትድ ሪስክ ቴከር ነው። በጠንካራ ዲስፕሊን አደጋን፣ ጉዳትንና ኪሳራን እንዳይፈጠር ተጨባጭ በመተንበይ እርምጃዎችን ይወስዳል። ለችግሮች መፍትሄ መፍጠር ፕሮብሌም ሶልቪንግ ችግሮች ጊዜ ሳይወስዱ ቀጥታዊ በሆነ ስልት መፍትሄ የመፈለግ ሁኔታዎችን በሚገባ በመዳሰስ ኤክስፕሎር በማድረግ ከአዳዲስ ክስተቶች በመማር በዚህም ለውጥ የሚፈጥር ሰው ነው። 9. የመሪነት ሚና መጫወት ሊደርሺፕ ችግሮችን ከመከሰታቸው በፊት አስቀድሞ በመረዳት እርምጃ የሚወስድ ፕሮአክቲቭ ማይንድ ሴት ነው። ጥሩ የተግባቦት ክህሎት ያለው ሰው ነው። ኮሚኒኬሽን የሚያበረታታ፣ ውሳኔ የሚሰጥ፣ በውሳኔው የሚተማመንና የሚጸና ፈርም ዲሲሽን በራስ መተማመን የገነባ ሰልፍ ኮንፊደንስ በሀሳቦቹና በውሳኔዎቹ እምነት ያለው ሰው ነው። 10. ጠንካራ ግንኙነት እና ትብብር ይፈጥራል ወይም ክህሎት አለው። ኔትወርክ ኤንድ ኮላቦሬሽን ስኪልስ ስኬታማ ከሆነ የሚያግዙ ጠንካራ ግንኙነትና ትብብር መፍጠር የማዕዘን ድንጋይ ነው። ይሄ ጠንካራ ኔትወርክ እና ኮላቦሬሽን መፍጠር የማዕዘን ድንጋይ ነው ለአንድ ቢዝነስ። ከጥሬ ዕቃ አቅራቢዎች፣ ከደንበኞች፣ ከኢንቨስተሮች፣ ከሰራተኞች ወዘተ ኔትወርክ ወይም ኮላቦሬሽን በመፍጠር ለቢዝነሱ መንገድ ይከፍታል። ቀጣይ የማቀርበው ርዕስ What are the challenges of entrepreneur የሚል ርዕስ ነው። ፎሎው፣ ኮፒ ሊንክ፣ ሼር ሊንክ፣ ኮሜንት፣ ሳብስክራይብ አድርጉ። አመሰግናለሁ።